ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰናል አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የባየር ሙኒክን ጉዳይ እንመልከት። በዚህ የውድድር ዓመት በርካታ ግቦችን ከሚያስቆጥሩ የቡንደስሊጋ ቡድኖች መካከል አንዱ፣ በእርግጥ በሁሉም የውድድር ዓመት ብዙ ግብ የሚያስቆጥረው ቡድን ባየር ሙኒክ ነው። ይህንን ጉዳይ እንመልከት። በዚህ የውድድር ዓመትም እንደዚሁ ብዙ ግቦችን እያስቆጠሩ ይገኛሉ። 85 ግቦች አስቆጥረዋል በቡንደስሊጋው ብቻና እንመልከት። ይህንን ጉዳይ ያሻሽላሉ የሪካርዶን የሚለውን እንመልከት። ወሰን በሌለው መጠን ነው ጎሎች እያስቆጠረ ያለው የቪንሶን ኮምፓኒ ቡድን። በአውሮፓ የባየር ሚኒክን ያህል ብዙ ጎል ያስቆጠረ ቡድን የለም። አምና ባርሴሎና እንደሚያስቆጥሩ አይነት ማለት ነው። በ35 ጨዋታዎች በሁሉም ውድድሮች 116 ጎሎች፣ በአማካይ 3.4 ጎል ያስቆጥራል። በአማካይ 3.4 ጎል በእያንዳንዱ ጨዋታ ባየር ሚኒክ ያስቆጥራል። 33 ጎል ብቻ ነው የተቆጠረበት። ስለዚህ የጎል ልዩነቱን ኮሰርሽ ባየር ሚኒክ በአማካይ ከነዚህ ጨዋታዎች የሁለት ጎል ልዩነት አለው ማለት ነው። ከእያንዳንዱ ጌም የሁለት ጎል ትርፍ እያያዘ ይወጣል ማለት ነው እና የሚገርም ነው። በየጨዋታው ከ3 ጎል በላይ የሚያስቆጥር አይነት ቡድን እና ባየርን በዚህ የውድድር ዘመን በሁሉም ውድድሮች አሁን በጠቀስኳቸው የጨዋታዎች ቁጥር ጎል ሳያስቆጥር የወጣበት አንድም ጨዋታ የለም። በሁሉም ጨዋታዎች ቢያንስ አንድ ጎል አስቆጥሯል እና በ4 የተለያዩ ጨዋታዎች 5 ጎሎች አስቆጥሯል። በ3 የተለያዩ ጨዋታዎች 4 ጎሎች አስቆጥሯል። በ2 የተለያዩ ጨዋታዎች 6 ጎሎች አስቆጥሯል። በአንድ ጨዋታ 8 ጎል አስቆጥሯል። 8 ጎል በአንድ ጨዋታ፣ 6 ጎል በ2 ጨዋታ፣ 5 ጎል በ4 የተለያዩ ጨዋታዎች፣ 4 ጎሎች በ3 የተለያዩ ጨዋታዎች አስቆጥሯል። ይሄ በቡንደስሊጋ ብቻ ነው። ደግሞ በካፕ ውድድሮች፣ በጥሎ ማለፍ ውድድሮች በሚባሉት ደግሞ በቻምፒየንስ ሊግ ከአርሰናል ብቻ ነው የሚያንሰው። 22 ጎሎች ያስቆጥሯል፣ ወይም በየጨዋታው 2.7 ጎሎች ያስቆጥራል እና በዚህ ውድድር ዘመንም በቻምፒየንስ ሊግ አንድ ጊዜ ብቻ ነው የተሸነፈው፣ በአርሰናል 3-1 የተሸነፈበት ጨዋታ። እሱም ነው መልቲፕል ጎል ካላስቆጠሩባቸው ወይም ከአንድ በላይ ጎል ካላስቆጠሩባቸው ጥቂት ጨዋታዎች መካከል አንደኛው እሱ ነው። አንድ ጎል ብቻ ሌናርት ካል ያስቆጠረው ጎል ማለት ነው። ከዛ በስተቀር በእያንዳንዱ ጨዋታ ቢያንስ 2 ጎል እና ፔዥንም ሲያሸንፍ 1-0 ነው ያሸነፉት። ከዛ በስተቀር በእያንዳንዱ ጨዋታ ቢያንስ 1 ጎል አስቆጥሩ። አሁን ለረጅም ጊዜ የተያዘን የቡንደስሊጋ ሬከርድ የሚያሻሽል ይመስላል። ምሳ እንደጠቀስሽው 85 ጎል አስቆጥሯል። በቡንደስሊጋ ታሪክ በአንድ የውድድር ዘመን ብዙ ጎል የተቆጠረበት የውድድር ዘመን 1971-72 የውድድር ዘመን ነው። ለነገሩ ሌላ ማንም ሊይዘው አይችልም ይህንን ሬከርድ። ባየር ሚኒክ ነው የያዘው። ያኔ እነ ኡዶ ላቴክ፣ ፍራንስ ቤከንባወር፣ ጌርድ ሙለር ደር ቦምበር የነበሩበት የቡንደስሊጋ ታሪካዊ ቡድን 101 ጎሎች አስቆጥሮ ነበር። አሁን ባየርን ከዚህ በ16 ጎል ብቻ አንሶ ነው ያለው እና አሁን በመጡበት መንገድ የመጨረሻዎቹን ጨዋታዎች የሚቀጥሉ ከሆነ ምንም 1-2 የለውም ከዚህ ጎል በላይ በአንድ ሲዝን ከ101 ጎሎች በላይ አስቆጥሮ የሚያጠናቅቅ ይመስላል። በቅርብ ጊዜ ይህንን ያደረገ ሌላ ቡድን 100ና ከዛ በላይ ጎል ያስቆጠረ ሌላ ቡድን የሃንዚ ፍሊክ ሁሉንም የሀገር ውስጥም የአውሮፓ ውድድሮችንም ዋንጫ ያሸነፈው የ2019-20 ቡድን ትሬብል ያሳካው በካሌንደሩ ዓመት ምንድነው ሴክስቱፑል ነው የሚባለው 6 ዋንጫ ያንን ያሳካው ቡድን 100 የቡንደስሊጋ ጎሎች ያስቆጥሮ ነበር። ሌቫንዶቭስኪ ሬከርድ የሰበረበት 41 የቡንደስሊጋ ጎሎች በአንድ ሲዝን ያስቆጠረበት ማለት ነው። ያ ቡድን 100 ጎል ነበር ያስቆጠረው። ከዛ ደግሞ በ15 ጎሎች ብቻ ነው የሚያንሰው። ሁለቱም አንደኛና ሁለተኛ ላይ ያሉት ሬከርዶችን ለማሻሻል በሚያስችል የቅርብ ርቀት ላይ ነው የሚገኙ። አሁን ይሄ የጎሎች መጠን ነው። ሃሪኬን በዚህ አይነት ፎርም ላይ በሚገኝበት ጊዜ ኦሊሴ የማይመስል ጎል ሲያስቆጠር ስናይ፣ ሌናርት ካልና ሉዊስ ዲያዝ በተለይ ዲያዝ ብዙ አስደናቂ ጎሎች ሲያስቆጠር ስታይ የኤክስጂ ኦቨር ፐርፎርማንስ እንዳለው ግልጽ ነው። እንዲያስቆጥሩ ከሚጠበቅባቸው የጎል መጠን በላይ ጎሎች ያስቆጥራሉ። ሃሪኬን ፌመስሊ እንደዛ ነው። በአውሮፓ እግር ኳስ ባለፉት 10 ዓመታት
ሜቢ ደ ቤስት ፊኒሸር እሱ ሊሆን ይችላል። በአጨራረስ ጥራቱ ምክንያት ድሪልድ የሆነ ዩኒክ የጎል ማስቆጠር ሬከርድ ያለው ተጫዋች ነው እና ሁሌም ከኤክስጂ በላይ ነው ጎል የሚያስቆጥረው። ኮንሲስተንትሊ ነው ግን ይህንን የሚያደርገው። ብዙ ጊዜ ለተጫዋቾች የሚያስቸግረው በየሲዝኑ ይህንን መደጋገም ያስቸግራል። ሃሪኬን ግን ለ10 ዓመት አድርጎታል። እሱ መያዝ አድቫንቴጅ ነው። ዲያዝ አንዳንድ የሚያስቆጥራቸውን የማይታመኑ ጎሎች ያስቆጥር፣ ግን በኤክስጂም ካየሽ በ5 የአውሮፓ ሊጎች የሁሉንም ሊጎች ደምረን የባየርን ያህል ከፍተኛ ኤክስጂ የሚፈጥር ቡድን የለም። አሁን በየሊጋቸው የሚመሩትን ቡድኖች ለንጽጽር ብናቀርብ ባየርን 2.2 ነው፣ ባርሰሎና የላሊጋ መሪ ነው አሁን 2.17፣ ፔዤ የፈረንሳይ ሊግ መሪ ነው 1.72፣ አርሰናል የእንግሊዝ መሪ ነው 1.53፣ ኢንተር የጣሊያን መሪ ነው 1.85። ከሁሉም ይበልጣል። አንድ ቡድን ብቻ ነው ከሁለት በላይ ኤክስጂ በአቬሬጅ የሚፈጥረው፣ እሱም ባርሰሎና ነው። ባርሰሎናን ብቻ ነው ከባየር ሚኒክ በላይ በጨዋታ ብዙ ሙከራ የሚያደርገው 20.3 ሙከራ ያደርጋል ባርሳ፣ ባየርን 18.55፣ ከዛ ኢንተር ሶስተኛ ነው ማለት ከመሪዎቹ ቡድኖች መካከል ማለት ነው። ግን መሪዎች ቢሆኑም ባይሆኑም ባርሰሎና ብቻ ነው የሚበልጠው በመላው አውሮፓ። በእርግጥ ቡንደስሊጋ ነው። ስለዚህ በፕሪሚየር ሊግ ያለው የፉክክር መጠን ለምሳሌ የቡንደስሊጋው የፉክክር መጠን ወይ በሌሎች ሊጎች ያለው የፉክክር መጠን እኩል ላይሆን ይችላል። ባየርን በርቀት የሊጉ ትልቅ ቡድን ነው። ስፔን ለምሳሌ ባርሰሎና ከሪያል ማድሪድ የሚበልጠው በሁለት ነጥብ መሰለኝ። ሲቲ ተስተካካይ ጨዋታውን ካሸነፈ አርሰናል ሲቲን የሚበልጠው በ2 ነጥብ ብቻ ይሆናል። ፉክክር በጣም ሲኖር የሊጎቹ ኔቸር ትልልቆቹ ቡድኖች መጠን ከፍ ሲል ባየርን ያ ካቪያት እንዳለው እረዳለሁ። ግን ከሌሎቹም አመታት የበለጠ ስለሆነ ነው። ከጓርዲዮላም ከሃንዚ ፍሊክም ከዩፕ ሃይንክስም ቡድኖች ከቫንሃልም ቡድኖች ከታሪካዊ ቡድኖችም በላይ ነው ጎሎች እያስቆጠረ ያለው። አንደኛው የሚወስዱት የማጥቃት ሪስክ ነው። ባየርን በሚያጠቃበት ጊዜ በመጨረሻው መስመር በተለይ ከሎ ብሎክ ቡድኖች ጋር ሌሎቹ አውሮፓ ቡድኖች ብዙ ጊዜ 5 ተጫዋቾች ይኖሯቸዋል። ስለዚህ በሚያጠቁበት ጊዜ 2-3-5 ሊሆን ይችላል፣ 3-2-5 ሊሆን ይችላል። እንደዚህ ባየርን በወጥነት በመጨረሻው መስመር በ3-1-6 ሊጫወት ይችላል በማጥቃት ጊዜ፣ ወይ 2-2-6 ሊሆን ይችላል። ግን ሁልጊዜ መጨረሻ ላይ 6 ተጫዋቾች አሉት። ፉልባኮቹን በጣም አድቫንስድ ቦታ ላይ ይጠቀማል እና ግን ከሁሉ በላይ በማጥቃት ጊዜ ሁልጊዜም የቁጥር ብልጫ መውሰድ ይፈልጋል። ኒሜሪካል ሱፔሪዮሪቲ። በጣም ዲፌንሲቭ የሚባለው ቡድን በ5 ተጫዋች የሚከላከለው በመጨረሻው መስመር፣ ባየርን በ6 ተጫዋች የሚያጠቃ ከሆነ ሁልጊዜ አንድ ትርፍ ሰው አለው ማለት ነው። ሁልጊዜ ኒሜሪካል ሱፔሪዮሪቲ ይወስዳል ማለት ነው። ግን የ5-6 መሆን ብቻ ሳይሆን የባየርን 6 ተጫዋቾች ከባላጋራ ቡድን የመከላከል 5 ተጫዋቾች በቴክኒካል ካፓሲቲ ባላቸው ቴክኒካዊ ጥራት በብዙ የራቁ ናቸው። ስለዚህ የቁጥር ብልጫም የኳሊቲ ከፍተኛ ብልጫም አለ። በተለይ ከሎ ቡድኖች ጋር ከሎ ብሎክ ቡድኖች ጋር ይህንን ያደርጋሉ። ባየርን ብዙ ጊዜ በአውሮፓም በጀርመንም በሀገር ውስጥ ውድድርም እንደዚህ አይነት ባላጋራዎችን ነው የሚጋፈጠው። ግን ደግሞ አንዳንድ ደፋር ቡድኖች መቼ ሲያጋጥማሉ በሀይ ፕሬሸር ለመጫወት የሚሞክሩ ማን ቱ ማን ፕሬስ ለማድረግ የሚሞክሩ ቡድኖች ይኖራሉ። ያኔ ደግሞ ሌላ ስትራቴጂ ያለው ቡድን ከኋላ ዝግ ባለ ትዕግስት በተሞላበት ቢልዳፕ የተጋጣሚን ቡድን ወደ ራሱ ለመሳብ አትራክት ለማድረግ ከዛ በዲያጎናል ለማጥቃት ይሞክራል። ዲያጎናል ፓሶች ማቀበል የሚችሉ እንደ ኪሚህ እና ፓቭሎቪች አይነት የረጃጅም ኳስ ማስተርሶች አሉት። ስለዚህ በእንደዚህ አይነት ሁኔታ ደግሞ የተጋጣሚን በሀይ ዲፌንሲቭ በፕሬሸር ለመጫወት የሚመጣ ፕሬስ አደርጋለሁ ብሎ የሚመጣ ቡድን ደግሞ ሌላ የማጥቃትም ስልት አለው። ባየርን በዚህ ውድድር ዘመን በአውሮፓ ካሉ ቡድኖች ሁሉ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ የተሳካ ቅብብል የሚያደርገው ቡድን ነው። ግን እኔ ከሁሉ በላይ ልክ አምና ፓሪስ ሳን ዠርማን እንዳደረገው ባየርን ያለው አንደኛው ቨርቹ አንፕሬዲክታቢሊቲ ማይታነበይ ቡድን መሆኑ ነው። አሁን ቅድም እንዳነሳሁት ከፍተኛ ጥራት ያላቸው ሃሪኬን፣ አሁን ደግሞ ጀማል ሙሲያላ ተመልሶላቸዋል፣ ሉዊስ ዲያዝ አለ እና ማይክል ኦሊሴ አለ፣ ሌናርድ ካል ትልቅ ተስፋ ያለው ተጫዋች ነው፣ ሰርጅ ግናብሪ አሁንም የባየርን ተጫዋች ነው። እነዚህ ሁሉ ተጫዋቾች አሏቸው። እነዚህ ሁሉ ተጫዋቾች ግን የእንቅስቃሴ ነጻነት አላቸው። ለምሳሌ አንዳንድ ጊዜ አርሰናልን እንተቻለን አይደል? እኔ ለምሳሌ ያለኝ አስተያየት በመጨረሻው ቦታ ላይ ተጫዋቾች ፊክስድ ቦታ ብቻ እንዲይዙ ይደረጋል። በተለይ መጨረሻው ቦታ ለኢምፕሮቫይዜሽን ክፍት መሆን አለበት። ተጫዋቾች የበለጠ ሪስክ እንዲወስዱ መፈቀድ አለበት። ኳሊቲ ናቸው ተጫዋቾቹ፣ ግን ያንን ችሎታቸውን ምንድነው ማክሲማይዝ የምታደረጊው በከፍተኛ ደረጃ የምትጠቀሚው ለእንደዚህ አይነት ተጫዋቾች የእንቅስቃሴ ነጻነት የምትፈቅጂ ከሆነ ነው። አንደኛ ለተጋጣሚ ቡድን የማይተነበይ እንድትሆኝ ያደርግሻል። ሌላ ጊዜ ደግሞ
እነዚህ ተጫዋቾች ሌሎች ኢንትረስቲንግ ቦታዎችን ይዛሉ እና ባየርን አሁን ሶስቱም ተጫዋቾች አራቱም ከፊት የሚሰለፉት ተጫዋቾች ቦታ ቶሎ ቶሎ ይቀያይራሉ። ስለዚህ ሁሉም የሚገርም ሲዝን እያሳለፉ ነው። አሁን ሃሪኬን በዚህ ሁኔታ የሚቀጥል ከሆነ 28 የቡንደስሊጋ ጎል አስቆጥሯል። የሌቫንዶቭስኪን ሬከርድ ለማሻሻል 14 ጎል ነው የሚቀረው። ለሌላ ተጫዋች ብዙ ሊሆን ይችላል። በሁለት ሳምንት 6 ጎል ለሚያስቆጥር ተጫዋች ግን ብዙ አይመስለኝ። 14 ጎል በዛ ርቀት ውስጥ ነው ያለው። ሉዊስ ዲያዝ 13 ጎል አለው። ይኸውልሽ ሃሪኬን አንደኛ ነው በከፍተኛ ጎል አስቆጣሪነት መሪነት በቡንደስሊጋ ብቻ ሳይሆን በአውሮፓ የወርቅ ጫማ ላይ ከኤምባፔም ከሃላንድም ይበልጣል። ሁለተኛ ነው ሉዊስ ዲያዝ 13 ጎሎች አሉት። ማይክል ኦሊሴ አራተኛ ነው 10 ጎል አለ። አሁን የባየርን አይደል የቡንደስሊጋ ቶፕ ስኮረሮች ነው ከዴኒስ ውንዳቭ እኩል አለው ከሉዊስ ዲያዝ ጋር ግን ማነው ከሉዊስ ዲያዝ ጋር ግን ሁለተኛ ነው። በአሲስት ደግሞ ካየሽ ኦሊሴ በአውሮፓ አንደኛ ነው። 18 አሲስቶች የሰጠ ተጫዋች የለም በዚህ ሲዝን። በቡንደስሊጋ ግን አንደኛ ነው። ሉዊስ ዲያዝ ሶስተኛ ነው በአሲስት። ኬን 5 አለው። ኪሚሂና ግናብሪ 6 አላቸው። እነዚህም ከ1 እስከ 15 ያሉት ውስጥ አሉ 4-5 የባየርን ተጫዋቾች ማለት ነው። እና አንዳንዶቹ መቼስ ፈልጓቸው ያጧቸው ተጫዋቾች ነበሩ። እንደምታውቂው ዲያዝን ሲያመጡ መጀመሪያ ፍሎሪያን ቪትስን፣ ከዛ በፊት ኒኮ ዊሊያምስን ከአትሌቲክ ቢልባኦ፣ ኒክ ቮልተማደር የማምጣት ፍላጎት ነበራቸው። አሁን ፕሪሚየም እድሜ ላይ ያሉ ተጫዋቾች ነው ግን በቅርብ ጊዜ እያመጡ ያሉት። 29 ዓመት ማለት ልክ ሃሪኬን የፈረመበት እድሜ ማለት ነው። ግን እንደሄዱ ከፍተኛ ተጽዕኖ የፈጠሩ ተጫዋቾች ናቸው እና ከሁሉ በላይ የከፍተኛ ፍሉይዲቲ ቦታ መለወጥ ከሞላ ጎደል ከፔዤ ጋር እንደነበረው አይነት ክቫራትስኬሊያ፣ ዱዌ፣ ዴምቤሌ ቶሎ ቶሎ ቦታ ሮቴት እያደረጉ ሲጫወቱ ለተጋጣሚ ቡድን የማይተነበይ አይነት ፊክስድ 9 ቁጥር የላቸውም። ሃሪኬንን 9 ትይዋለሽ እንጂ ከድሮም ጀምሮ እንደምናውቀው 9ና 10 ተቀላቅሎ የሚመስል አይነት ተጫዋች ነው። ሃሪኬን የሚተውን ክፍት ቦታ ግን ወደ ሴንትራል ቦታ በሚሳብበት ጊዜ እንዲያውም በቡንደስሊጋ የቦሩሲያ ዶርትሙንድ አንደኛው ጨዋታ ላይ ኦልሞስት አማካይ አድርጎ ነበር የተጠቀመበት። ብዙ ኳሶች ከማኑኤል ኖየር ጭምር ሲቀበል ነበር። ማንም ሞሪኞም ፖቼቲኖም ከዚህ በፊት ሃሪኬንን ያሰለጠኑ ሌሎች ኮንቴም ካደረጉት በላይ በጣም ጥልቅ ቦታዎች ላይ ሲጠቀምበት ጭምር አይተን እናውቃለን። እንደዛ ከሆነ እሱ ቱቶት የሚመጣውን ቫኬት የሚያደርገውን ስፔስ የሚያጠቃ ተጫዋች ያስፈልጋል። ይህንን በማድረግ ዲያዝም ኦሊሴም በተለይ ሌናርት ካለም የስፓሻል አዌርነሱ በጣም ግሩም፣ ክፍት ቦታ የቱ ጋ እንዳለ የማወቅ ችሎታው በጣም አስደናቂ ነው እና እንደ ቡድን ልክ እንዲህ ቅድም እንዳልኩት በብዙ ቁጥር ያጠቃሉ። ኃይለኛ እንቅስቃሴ አለ፣ ፍሉይዲቲ አለ። ከዛ ደግሞ ስፔስ በሚገባ የሚገነዘቡ ተጫዋቾች አሉ። ከዛ ደግሞ ኢንዲቪጁዋል ሶሉሽን በሚያስፈልግበት ጊዜ በግል ሃሪኬን አሁን አንዳንድ በዚህ ዓመት ያስቆጠራቸውን ጎሎች ብታይ ከ40 ሜትር ከ50 ሜትር የማይታመኑ ጎሎች ከርቀት ያስቆጥራል። ማይክል ኦሊሴ ምትሃተኛ ነው። ሉዊስ ዲያዝ የሚገርሙ ጎሎች ያስቆጠር አይተናል በዚህ ውድድር ዘመን። እነዚህ አሁን የግል መፍትሄ የሚጠይቁ ተጫዋቹ በራሱ ተሰጥኦ ጎል የሚያስቆጥርባቸው ናቸው። ስለዚህ የቪንሰንት ኮምፓኒ የማጥቃት አደረጃጀት አስደናቂ ነው። ለተጫዋቾች የሚሰጠው ነጻነት በጣም አስደናቂ ነው። ማስተዋል ያለብን እንደ ጀማል ሙዚያላ አይነት በጣም አስደናቂ ተጫዋች ይሄ ሁሉ ሲሆን አልነበርም። ማቆየት ፈልገውት የነበሩት ሌሮይ ሳኔ ለቆባቸው በሱ ቦታ ተጫዋች ሳያመጡ ሌናርት ካለ 16 ዓመት ነበር ሲዝኑ ሲጀምር 17 ዓመት ሆኖታል። ያንን ተጫዋች የበለጠ ፕሮሚነንት ሚና ሰጥተው ፍሎሪያን ቪትስን ፈልገው ነበር፣ አላስፈረሙትም። ኒክ ቮልተማደን ፈልገው ነበር፣ አላስፈረሙትም። ይህ ሁሉ ሆኖ ነው እንደዚህ አይነት በጣም አስደናቂ የማጥቃት ቡድን የገነባው እና የተጫዋቾቹ የግል ሬከርድ አሁን 4 ተጨማሪ ጎል አሲስት የሚሰጥ ከሆነ ማይክል ኦሊሴ ከዚህ በፊት ኤሚል ፎርስቤር ይዞት የነበረውን የ22 አሲስቶች በአንድ ሲዝን የመስጠት ሪከርድ ይስተካከላል። አንድ ተጨማሪ ከሰጠ ደግሞ ያልፋል፣ አዲስ ሪከርድ ይሆናል። ሃሪኬን እንዳልኩት ከሌቫንዶቭስኪ በላይ ሊሆን ይችላል። ሌቫንዶቭስኪ ራሱ 50 ዓመት የቆየ ሪከርድ ነበር ያሻሻል። የገርድ ሙለርን 40 ጎል የቡንደስሊጋ ሪከርድ በጥቂት ዓመታት ውስጥ ሃሪኬን የሚያሻሽለው ይመስላል። የሚሆንላቸው ከሆነ እሱ እንኳን በጣም ከባድ ይመስላል። ግን ሜሲ፣ ሱዋሬዝ ና ኔይማር በአንድ ሲዝን ብዙ ጎል በማስቆጠር በ5 የአውሮፓ ሊጎች ባለ ሪከርድ እነሱ ናቸው። በ2015-16 የውድድር 131 ጎል 3ቱ ተጫዋቾች በጋራ አስቆጥረዋል። እነዚህ 75 ጎል ላይ ነው ያሉት። ምናልባት ከባድ ሊሆን ይችላል ግን አነስተኛም ቢሆን ለዛ የሚሆን እድልም ያላቸው ይመስላል። ስለዚህ ተጫዋቾቹ በግል የጃክሰን ሚና ያህል ከፍተኛ አይደለም፣ አንዳንድ ጠቃሚ ጎሎች ቢያስቆጥርም። ስለዚህ የሚደንቅ የማጥቃት መስመር ነው የገነባው በሁሉም ውድድሮች ማለት ነው።
ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።